ኦሪት ዘኍልቍ ምዕራፍ 7 እንዲህም ሆነ ሙሴ ማደሪያውን ፈጽሞ ከተከለ በኋላ እርሱንና ዕቃውን ሁሉ ከቀባና ከቀደሰ በኋላ መሠዊያውንና ዕቃውን ሁሉ ከቀባና ከቀደሰ በኋላ የእስራኤል አለቆች የአባቶቻቸው ቤቶች አለቆች ቍርባናቸውን አቀረቡ። እነዚህም ከተቈጠሩት በላይ የተሾሙ የነገዶች አለቆች ነበሩ። መባቸውንም በእግዚአብሔር ፊት አቀረቡ። የተከደኑ 6 ሰረገሎች 12 በሬዎች በየሁለቱም አለቆች 1 ሰረገላ አቀረቡ። ሁሉም እያንዳንዱ 1 በሬ በማደሪያው ፊት አቀረቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለመገናኛው ድንኳን ማገልገል ይሆን ዘንድ ከእነርሱ ተቀብለህ ለሌዋውያን ለእያንዳንዱ እንደ አገልግሎታቸው ስጣቸው። ሙሴም ሰረገሎችንና በሬዎችን ተቀብሎ ለሌዋውያን ሰጣቸው። ለጌድሶን ልጆች እንደ አገልግሎታቸው 2 ሰረገሎችና 4 በሬዎችን ሰጣቸው። ከካህኑም ከአሮን ልጅ ከኢታምር እጅ በታች ላሉት ለሜራሪ ልጆች እንደ አገልግሎታቸው 4 ሰረገሎችንና 8 በሬዎችን ሰጣቸው። ለቀዓት ልጆች ግን መቅደሱን ማገልገል የእነርሱ ነውና በትከሻቸውም ይሸከሙት ነበርና ምንም አልሰጣቸውም። መሠዊያውም በተቀባ ቀን አለቆች መሠዊያውን ለመቀደስ ቁርባንን አቀረቡ። አለቆችም መባቸውን በመሠዊያው ፊት አቀረቡ። እግዚአብሔርም ሙሴን አለቆቹ መሠዊያውን ለመቀደስ መባቸውን እያንዳንዱ በቀን በቀኑ ያቅርቡ አለው። በመጀመሪያውም ቀን መባውን ያቀረበ ከይሁዳ ነገድ ከአሚናዳብ ልጅ ነአሶን ነበረ። መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደኅንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የአሚናዳብም ልጅ የነአሶን መባ ይህ ነበረ። በሁለተኛውም ቀን የይሳኮር አለቃ የሶገር ልጅ ናትናኤል አቀረበ። ለመባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉትን ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነውን 1 የብር ወጭት ሚዛኑም 70 ሰቅል የሆነውን 1 የብር ድስት ዕጣንም የተሞላውን ሚዛኑ 10 ሰቅል የሆነውን 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደኅንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎችም 5 የ1 ዓመት ተባት የበግ ጠቦቶች አቀረበ። የሶገር ልጅ የናትናኤል መባ ይህ ነበረ። በሦስተኛውም ቀን የዛብሎን ልጆች አለቃ የኬሎን ልጅ ኤልያብ መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደኅንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የኬሎን ልጅ የኤልያብ መባ ይህ ነበረ። በአራተኛውም ቀን የሮቤል ልጆች አለቃ የሰዲዮር ልጅ ኤሊሱር መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት ዕጣንም የተሞሉ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደኅንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የሰዲዮር ልጅ የኤሊሱር መባ ይህ ነበረ። በአምስተኛውም ቀን የስምዖን ልጆች አለቃ የሱሪሰዳይ ልጅ ሰለሚኤል መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ
ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደኅንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የሱሪሰዳይ ልጅ የሰለሚኤል መባ ይህ ነበረ። በስድስተኛውም ቀን የጋድ ልጆች አለቃ የራጉኤል ልጅ ኤሊሳፍ መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የራጉኤል ልጅ የኤሊሳፍ መባ ይህ ነበረ። በሰባተኛውም ቀን የኤፍሬም ልጆች አለቃ የዓሚሁድ ልጅ ኤሊሳማ መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑ 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የዓሚሁድ ልጅ የኤሊሳማ መባ ይህ ነበረ። በስምንተኛውም ቀን የምናሴ ልጆች አለቃ የፍዳሱር ልጅ ገማልኤል መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የፍዳሱር ልጅ የገማልኤል መባ ይህ ነበረ። በዘጠነኛውም ቀን የብንያም ልጆች አለቃ የጋዴዮን ልጅ አቢዳን መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞሉ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የጋዴዮን ልጅ የአቢዳን መባ ይህ ነበረ። በአሥረኛውም ቀን የዳን ልጆች አለቃ የአሚሳዳይ ልጅ አኪዔዘር መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የአሚሳዳይ ልጅ የአኪዔዘር መባ ይህ ነበረ። በ11ኛውም ቀን የአሴር ልጆች አለቃ የኤክራን ልጅ ፋግኤል መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የኤክራን ልጅ የፋግኤል መባ ይህ ነበረ። በ12ኛውም ቀን የንፍታሌም ልጆች አለቃ የዔናን ልጅ አኪሬ መባውም ለእህል ቍርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መሥዋዕት አንድ አውራ ፍየል
ለደኅንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የዔናን ልጅ የአኪሬ መባ ይህ ነው። መሠዊያውም በተቀባ ቀን የእስራኤል አለቆች ለመቀደሻው ያቀረቡት ቍርባን ይህ ነበረ: 12 የብር ወጭቶች፣ 12 የብር ድስቶች፣ 12 የወርቅ ጭልፋዎች፣ እያንዳንዱም የብር ወጭት 130 ሰቅል፣ እያንዳንዱም ድስት 70 ሰቅል ነበረ። የዚህም ዕቃ ሁሉ ብር በመቅደሱ ሰቅል ሚዛን 2400 ሰቅል ነበረ። ዕጣንም የተሞሉ 12 የወርቅ ጭልፋዎች እያንዳንዱ በመቅደሱ ሰቅል ሚዛን 10 ሰቅል ነበረ። የጭልፋዎቹ ወርቅ ሁሉ 120 ሰቅል ነበረ። የሚቃጠለው መሥዋዕት ከብት ሁሉ ከእህሉ ቍርባን ጋር 12 ወይፈኖች፣ 12ም አውራ በጎች፣ 12ም የአንድ ዓመት ተባት ጠቦቶች ነበሩ። የኃጢአቱም መሥዋዕት አውራ ፍየሎች 12 ነበሩ። የደኅንነቱም መሥዋዕት ከብት ሁሉ 24 በሬዎች፣ 60ም አውራ በጎች፣ 60ም አውራ ፍየሎች፣ 60ም የአንድ ዓመት ተባት የበግ ጠቦቶች ነበሩ። መሠዊያው ከተቀባ በኋላ ለመቀደሻው የቀረበ ቍርባን ይህ ነበረ። ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛው በላይ ከኪሩቤልም መካከል ድምፁ ሲናገረው ይሰማ ነበር። እርሱም ይናገረው ነበር። ኦሪት ዘኍልቍ ምዕራፍ 8 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቶቹን ስትለኵስ 7ቱ መብራቶች በመቅረዙ ፊት ያበራሉ ብለህ ለአሮን ንገረው። አሮንም እንዲሁ አደረገ። እግዚአብሔር ሙሴን እንዳዘዘ በመቅረዙ ፊት መብራቶቹን ለኰሰ። መቅረዙም እንዲህ ሆኖ ተሠርቶ ነበር: ከተቀጠቀጠ ወርቅ ተሠራ። እስከ አገዳውና እስከ አበቦቹ ድረስ ከተቀጠቀጠ ሥራ ነበረ። እግዚአብሔር ሙሴን እንዳሳየው ምሳሌ መቅረዙን እንዲሁ አደረገ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው። ታነጻቸው ዘንድ እንዲህ ታደርጋቸዋለህ: ኃጢአትንም የሚያነጻውን ውኃ እርጫቸው። በገላቸውም ሁሉ ምላጭ ያሳልፉ፣ ልብሳቸውንም ይጠቡ ይታጠቡም። ወይፈንን ለእህሉም ቍርባን በዘይት የተለወሰ መልካም ዱቄትን ይውሰዱ። ሌላውንም ወይፈን ለኃጢአት መሥዋዕት ውሰድ። ሌዋውያንንም በመገናኛው ድንኳን ፊት አቅርብ። የእስራኤልንም ልጆች ማኅበር ሁሉ ሰብስብ። ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል ስጦታ አድርጎ ሌዋውያንን በእግዚአብሔር ፊት ያቅርብ። ሌዋውያንም በወይፈኖቹ ራሶች ላይ እጆቻቸውን ይጫኑ። ሌዋውያንም ስለ ማስተስረያ አንዱን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔርም ፊት ስጦታ አድርገህ አቅርባቸው። እንዲሁ ሌዋውያንን ከእስራኤል ልጆች መካከል ለይ፣ ሌዋውያንም ለእኔ ይሁኑ። ከዚያም በኋላ ሌዋውያን የመገናኛውን ድንኳን አገልግሎት ያገለግሉ ዘንድ ይገባሉ። ታነጻቸውማለህ፣ ስጦታም አድርገህ ታቀርባቸዋለህ። እነርሱም ከእስራኤል ልጆች መካከል ፈጽሞ ለእኔ ተሰጥተዋልና በእስራኤል ልጆች በኵራት ሁሉ ማኅፀን በሚከፍቱ ሁሉ ፋንታ ለእኔ ወስጃቸዋለሁ። በግብፅ ምድር ያለውን በኵር ሁሉ በገደልሁበት ቀን የእስራኤልን ልጆች በኵራት ሁሉ ሰው ወይም እንስሳ ለእኔ ቀድሼዋለሁና የእኔ ናቸው። በእስራኤልም ልጆች በኵራት ሁሉ ፋንታ ሌዋውያንን ወስጃለሁ። የእስራኤልም ልጆች ወደ መቅደሱ በቀረቡ ጊዜ መቅሠፍት እንዳያገኛቸው ለእስራኤል ልጆች ያስተሰርዩላቸው ዘንድ የእስራኤልንም ልጆች አገልግሎት በመገናኛው ድንኳን ውስጥ ይሠሩ ዘንድ ሌዋውያንን ከእስራኤል ልጆች መካከል ለአሮንና ለልጆቹ ስጦታ አድርጌ ሰጥቻቸዋለሁ። ሙሴና አሮን የእስራኤልም ልጆች ማኅበር ሁሉ እንዲሁ በሌዋውያን ላይ አደረጉ። እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘ እንዲሁ ለእስራኤል ልጆች አደረጉላቸው። ሌዋውያንም ከኃጢአት ተጣጠቡ፣ ልብሳቸውንም አጠቡ። አሮንም ስጦታ አድርጎ በእግዚአብሔር ፊት አቀረባቸው። አሮንም ያነጻቸው ዘንድ አስተሰረየላቸው። ከዚያም በኋላ ሌዋውያን በመገናኛው ድንኳን ውስጥ በአሮንና በልጆቹ ፊት አገልግሎታቸውን ይሠሩ ዘንድ ገቡ። እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው እንዲሁ አደረጉላቸው። እግዚአብሔር ሙሴን እንዲህ ብሎ ተናገረው። የሌዋውያን ሕግ ይህ ነው: ከ25 ዓመት ጀምሮ ከዚያም በላይ ያሉት
በመገናኛው ድንኳን ሥራ ያገለግሉ ዘንድ ይገባሉ። ዕድሜያቸውም 50 ዓመት ሲሞላ የአገልግሎታቸውን ሥራ ይተዋሉ። ከዚያም በኋላ አይሠሩም። የተሰጣቸውን ይጠብቁ ዘንድ ወንድሞቻቸውን በመገናኛው ድንኳን ውስጥ ያገለግላሉ። የድንኳኑን አገልግሎት አይሠሩም። እንዲሁ ስለ ሥራቸው በሌዋውያን ላይ ታደርጋለህ። ኦሪት ዘኍልቍ ምዕራፍ 9 ከግብፅ ምድር በወጡ በሁለተኛው ዓመት በመጀመሪያው ወር በሲና ምድረ በዳ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች በጊዜው ፋሲካውን ያድርጉ። በዚህ ወር በ14ተኛው ቀን በመሸ ጊዜ በጊዜው አድርጉት። እንደ ሥርዓቱ ሁሉ እንደ ፍርዱም ሁሉ አድርጉት። ሙሴም ፋሲካን ያደርጉ ዘንድ የእስራኤልን ልጆች ተናገራቸው። በመጀመሪያውም ወር በ14ተኛው ቀን በመሸ ጊዜ በሲና ምድረ በዳ ፋሲካን አደረጉ። እግዚአብሔር ሙሴን እንዳዘዘው እንዲሁ የእስራኤል ልጆች አደረጉ። በሞተ ሰው ሬሳ የረከሱ ሰዎችም ነበሩ። ስለዚህም በዚያ ቀን ፋሲካን ያደርጉ ዘንድ አልቻሉም። በዚያም ቀን ወደ ሙሴና ወደ አሮን ቀረቡ። እነዚያም ሰዎች በሞተ ሰው ሬሳ ረክሰናል፣ በእስራኤል ልጆች መካከል በጊዜው ቁርባን ለእግዚአብሔር እንዳናቀርብ ስለምን እንከለከላለን? አሉት። ሙሴም እግዚአብሔር ስለ እናንተ የሚያዝዘውን እስክሰማ ድረስ ቆዩ አላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ወይም ከትውልዶቻችሁ ዘንድ ሰው በሬሳ ቢረክስ ወይም ሩቅ መንገድ ቢሄድ እርሱ ደግሞ ለእግዚአብሔር ፋሲካን ያድርግ። በሁለተኛውም ወር በ14ተኛው ቀን በመሸ ጊዜ ያድርጉት። ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። ከእርሱም እስከ ነገ ምንም አያስቀሩ፣ ከእርሱም አጥንትን አይስበሩ። እንደ ፋሲካ ሥርዓት ሁሉ ያድርጉት። ነገር ግን ንጹሕ የሆነ ሰው በመንገድም ላይ ያልሆነ ፋሲካን ባያደርግ ያ ሰው ከሕዝቡ ዘንድ ተለይቶ ይጠፋል፣ የእግዚአብሔርን ቁርባን በጊዜው አላቀረበምና ያ ሰው ኃጢአቱን ይሸከማል። በመካከላችሁም መጻተኛ ቢኖር ለእግዚአብሔር ፋሲካን ያደርግ ዘንድ ቢወድድ እንደ ፋሲካ ሥርዓት እንደ ፍርዱም እንዲሁ ያድርግ። ለመጻተኛና ለአገር ልጅ አንድ ሥርዓት ይሁንላችሁ። ማደሪያውም በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው። ከማታም ጀምሮ እስከ ጥዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። እንዲሁ ሁልጊዜ ነበር። በቀን ደመና በሌሊትም የእሳት አምሳል ይሸፍነው ነበር። ደመናውም ከድንኳኑ ላይ በተነሣ ጊዜ በዚያን ጊዜ የእስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበር። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር፣ በእግዚአብሔርም ትእዛዝ ይሰፍሩ ነበር። ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በስፍራቸው ይቀመጡ ነበር። ደመናውም በማደሪያው ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበር፣ አይጓዙምም ነበር። አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበር። በዚያን ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበር፣ እንደ እግዚአብሔርም ትእዛዝ ይጓዙ ነበር። አንዳንድ ጊዜም ደመናው ከማታ ጀምሮ እስከ ጥዋት ድረስ ይቀመጥ ነበር። በጥዋትም ደመናው በተነሣ ጊዜ ይጓዙ ነበር። በቀንም በሌሊትም ቢሆን ደመናው በተነሣ ጊዜ ይጓዙ ነበር። ደመናውም 2 ቀን ወይም 1 ወር ወይም 1 ዓመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች በሰፈራቸው ይቀመጡ ነበር፣ አይጓዙምም ነበር። ነገር ግን በተነሣ ጊዜ ይጓዙ ነበር። በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔርም ትእዛዝ ይጓዙ ነበር። እግዚአብሔር በሙሴ እጅ እንዳዘዘ የእግዚአብሔርን ትእዛዝ ይጠብቁ ነበር። ኦሪት ዘኍልቍ ምዕራፍ 10 እግዚአብሔር ሙሴን እንዲህ ብሎ ተናገረው። 2 የብር መለከቶች አጠፍጥፈህ ለአንተ አድርግ፣ ማኅበሩን ለመጥራት ከሰፈራቸው ለማስጓዝ ይሁንልህ። 2ቱም መለከቶች በተነፉ ጊዜ ማኅበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። 1 መለከት ሲነፋ ታላላቆቹ የእስራኤል አእላፋት አለቆች ወደ አንተ ይሰብሰቡ። መለከትንም ከፍ ባለ ድምፅ ስትነፉ በምሥራቅ በኩል የሰፈሩት ይጓዙ። ሁለተኛውንም ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ መለከቱን ይነፋሉ። ጉባኤውም በሚሰበሰቡበት ጊዜ ንፉ። ነገር ግን ድምፁን ከፍ አታድርጉት። የአሮንም ልጆች ካህናቱ መለከቶችን ይንፉ። እነርሱም ለልጅ ልጃችሁ ለዘላለም ሥርዓት ይሁኑ። በሚገፉአችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶችን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ።
ከጠላቶቻችሁም ትድናላችሁ። ደግሞ በደስታችሁ ቀን በበዓላታችሁም ዘመን በወርም መባቻ በሚቃጠል መሥዋዕታችሁና በደኅንነት መሥዋዕታችሁ ላይ መለከቶችን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆንላችኋል። እኔ እግዚአብሔር አምላካችሁ ነኝ። በሁለተኛውም ዓመት በሁለተኛው ወር ከወሩም በ20ኛው ቀን እንዲህ ሆነ፣ ደመናው ከምስክሩ ማደሪያ ላይ ተነሣ። የእስራኤልም ልጆች ከሲና ምድረ በዳ በየጕዞአቸው ተጓዙ። ደመናውም በፋራን ምድረ በዳ ቆመ። በመጀመሪያም እግዚአብሔር በሙሴ እጅ እንዳዘዘ ተጓዙ። በመጀመሪያም የይሁዳ ልጆች ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የአሚናዳብ ልጅ ነአሶን አለቃ ነበረ። በይሳኮርም ልጆች ነገድ ሠራዊት ላይ የሶገር ልጅ ናትናኤል አለቃ ነበረ። በዛብሎንም ልጆች ነገድ ሠራዊት ላይ የኬሎን ልጅ ኤልያብ አለቃ ነበረ። ማደሪያውም ተነቀለ። ማደሪያውንም የተሸከሙ የጌድሶን ልጆችና የሜራሪ ልጆች ተጓዙ። የሮቤልም ሰፈር ዓላማ በየሠራዊታቸውም ተጓዘ። በሠራዊቱም ላይ የሴዲዮር ልጅ ኤሊሱር አለቃ ነበረ። በስምዖንም ልጆች ነገድ ሠራዊት ላይ የሱሪሰዳይ ልጅ ሰልምኤል አለቃ ነበረ። በጋድም ልጆች ነገድ ሠራዊት ላይ የራጉኤል ልጅ ኤሊሳፍ አለቃ ነበረ። ቀዓታውያንም መቅደሱን ተሸከሙ ተጓዙ። እነዚህም እስኪመጡ ድረስ እነዚያ ማደሪያውን ተከሉ። የኤፍሬምም ልጆች ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የዓሚሁድ ልጅ ኤሊሳማ አለቃ ነበረ። በምናሴም ልጆች ነገድ ሠራዊት ላይ የፍዳሱር ልጅ ገማልኤል አለቃ ነበረ። በብንያምም ልጆች ነገድ ሠራዊት ላይ የጋዴዮን ልጅ አቢዳን አለቃ ነበረ። ከሰፈሮቹ ሁሉ በኋላ የሆነ የዳን ልጆች ሰፈር ዓላማ በየሠራዊታቸው ተጓዘ። በሠራዊቱም ላይ የአሚሳዳይ ልጅ አኪዔዘር አለቃ ነበረ። በአሴርም ልጆች ነገድ ሠራዊት ላይ የኤክራን ልጅ ፋግኤል አለቃ ነበረ። በንፍታሌምም ልጆች ነገድ ሠራዊት ላይ የዔናን ልጅ አኪሬ አለቃ ነበረ። እንዲሁ የእስራኤል ልጆች ጉዞ በየሠራዊታቸው ነበረ፣ እነርሱም ተጓዙ። ሙሴም የሚስቱን አባት የምድያማዊውን የራጉኤልን ልጅ አባብን እግዚአብሔር ለእናንተ እሰጠዋለሁ ወዳለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካምን ነገር ተናግሮአልና አንተ ከእኛ ጋር ና፣ መልካምን እናደርግልሃለን አለው። እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። እርሱም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ ዓይኖቻችንም ትሆንልናለህና አትተወን። ከእኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ለአንተ እናደርጋለን አለ። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሣ፣ ጠላቶችህም ይበተኑ፣ የሚጠሉህም ከፊትህ ይሽሹ ይል ነበር። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበር።